ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ ስለ እንቁላል የተለያዩ የጤና ጥቅሞች አብረን እንመለከታለን። እስከ ቪዲዮው መጨረሻ አብራችሁን ቆዩ። የተቀቀለ እንቁላል በየቀኑ መመገብ በሰውነቱ ላይ የሚያሳድረውን ተጽዕኖ እናያለን። እንቁላል በየቀኑ መመገብ በሰውነቱ ላይ ምን ለውጥ ያመጣል? ለብዙ ዓመታት በኮሌስትሮል ስጋቶች ቢኖሩም የተቀቀለ እንቁላል ሚዛናዊ በሆነ መጠን ለልብ ጤናማ አመጋገብ ጠቃሚ አካል ሊሆን ይችላል። ዋና ዋና ጥቅሞቹም ከፍተኛ ጥራት ያለው ፕሮቲን አለው። እንቁላል ሰውነት በራሱ ማምረት የማይችላቸውን 9ኙንም አስፈላጊ አሚኖ አሲዶች የያዘ ሙሉ ፕሮቲን አለው። ይህ ደግሞ የጡንቻ፣ የቆዳ፣ የአካል ክፍሎችና የአጥንት ግንባታን ይደግፋል። እንዲሁም የእርካታ ስሜትን በመስጠት ክብደት ለመቆጣጠር ይረዳል። ኮሌስትሮል እና የልብ ጤና። እንቁላል የአመጋገብ ኮሌስትሮልን 186 ሚሊግራም ይይዛል። ነገር ግን አሁን ይህ በቀጥታ ለልብ በሽታ ተጋላጭነት አይመደብም። ይልቁንም በስባስብ የበለጸገ አመጋገብ የደም ኮሌስትሮልን ከፍ ሊያደርግ ይችላል። ጥናቶች እንደሚያሳዩት በቀን አንድ እንቁላል መመገብ ከልብና የደም ዝውውር በሽታ ጋር የተገናኘ አይደለም። የቪታሚኖችና ማዕድናት ምንጭ። እንቁላል ለብዙ አስፈላጊ ንጥረ ነገሮች ለምሳሌ ሴሌኒየም፣ የመራባትና የታይሮይድ ጤና፣ ኮሊን፣ ሜታቦሊዝም፣ ሪቦፍላቪን፣ ቪታሚን ቢ2፣ ቪታሚን ቢ12፣ የነርቭ ሴሎች፣ ፓንቶቴኒክ አሲድ፣ ቪታሚን ኤ፣ ፎስፈረስ፣ ቫይታሚን ዲ እና ፎሌት ጥሩ ምንጭ ነው። እንዲሁም ለአይን ጤና ጠቃሚ የሆኑ ሉቲን እና ዜአክሳንቲን የተባሉ ጸረ ኦክሲዳንቶችን ይዟል። የእንቁላል የአመጋገብ መረጃ። አንድ ትልቅ የተቀቀለ እንቁላል በውስጡ ምን ምን ይዟል የሚለውን እንይ። ካሎሪ 78፣ ፕሮቲን 6 ግራም፣ ስብ 5.3 ግራም፣ ካርቦሃይድሬት 0.6 ግራም፣ ኮሌስትሮል 186 ሚሊግራም እና ሌሎች አስፈላጊ ቪታሚኖችን ለሰውነታችን ይዟል። የእንቁላል አስኳል ከነጩ ይሻላልን? የእንቁላል አስኳል የእንቁላል ዋና የንጥረ ነገር ምንጭ ሲሆን አብዛኛዎቹን ቪታሚኖችና ማዕድናት ይዟል። የእንቁላል ነጭ ግን በዋነኝነት ፕሮቲን ሲሆን ስብ ወይም ኮሌስትሮል የለውም። ሙሉውን እንቁላል መመገብ ሁሉንም ንጥረ ነገሮች ለማግኘት ያስችላል ማለት ነው። እንዴት መመገብ ይቻላል የሚለውን ስናይ ደግሞ የተቀቀለ እንቁላልን ያለ ተጨማሪ ስብ ወይም ዘይት መመገብ በጣም ገንቢው መንገድ ነው። በተለያዩ መንገዶች ለምሳሌ በሰላጣ፣ በቶስት ላይ ወይም ከሌሎች ምግቦች ጋር በመቀላቀል መመገብ ይቻላል። ማጠቃለያ፣ እንቁላል በፕሮቲን በቪታሚኖችና በማዕድናት የበለጸገ ነው። አብዛኛዎቹ ሰዎች በየቀኑ 1 ወይም 2 የተቀቀለ እንቁላል ያለ ኮሌስትሮል ስጋት በደህና ሊመገቡ ይችላሉ። ከፍተኛ ኮሌስትሮል ካለብዎ ግን ከሐኪምዎ ጋር መማከር ይመከራል። ለበለጠ የአመጋገብ ጥቅም ሙሉውን እንቁላል ወይም አስኳሉንም ነጩንም መመገብ ይችላሉ። እስከ ቪዲዮ መጨረሻ ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሁሌም ለጤናው እንተጋለን። ሳማ ቲዩብ